ወጣት ኩሊ ነው፣ ድንጋይ ይሸከማል፣ የቀን ይሰራል። ኦሮሚያ ላይ መጣ አንተ ትነግዳለህ። ሱቅ ከፍተህ የ10 ብር ዕቃን 20 ብር ትሸጣለህ። ዘይት እያለ ዘይት የለም እያልክ ኦሮሚያ ክልል ላይ ቁማር ትሰራለህ። ቄሮና ቄሪ በደም ያመጡትን መስዋዕት ከፍለው ያዲግን ሲጥሩ አንተ ሱቅ ላይ ቁጭ ብለህ ትነግድ ነበር። ሁለተኛው ደግሞ ምንድነው እሱ ስልጤን ዳቦ አንገዛ የሚለው ተቃውሞ ነው። ይሄንኛው ደግሞ ኢረሌቫንት ነው። በመሰረቱ ስልጤን ዳቦ ባገዛው እሱ ብቻ የሚጎዳ መሰለህ? አንተ ራስህ ትጎዳለህ። ባረቄና በጠጅ በቢራ የተበስከውን ጉበትንና ሳምባን የምትጠግነው ከሱ ላይ በገዛው ዳቦ ነው። ያንተ ባላስት የሚከፍተው እኮ ጭፈራ ላይ አስክሮ የሚደፋህን ነው የሚከፍተው። ስልጤ ግን የሚከፍትልህ እኮ የሚገነባህን ጡንቻ የምታመጣበትን። ሙስሊሞች ምን ይመችሃል የሚል ጥያቄ ቀርቦልኝ ነበረ። በመሰረቱ ከሙስሊሞች ብዙ ነገሮች ይመቹኝ አሉ። አንድ እንደዚህ ነቅሶ ማውጣት ይከብደኛል። ነገር ግን በዋናነት የሴቶቹ አለባበስ በጣም ይማርከኛል። ዘመናዊ ናቸው ሴቶቹ በቃ። ሌላኛው የህብረት ጸሎታቸው ደስ ይለኛል። ለምሳሌ ጠዋት የሚያደርጉት፣ ከሰዓት የሚያደርጉት፣ ማታ የሚያደርጉት በህብረት ለዱዓቸው በጣም ትልቅ ክብር ነው የሚሰጡት። ይሄ ሌላው ሃይማኖት ላይ እንደዚህ ይደረጋሉ ወይ? እኔ እንጃ ጥያቄ አለኝ። ምክንያቱም ለምሳሌ ስንት ነው ስራውን ዘግቶ ለሶላት የሚሄድ ሌላው ሃይማኖት ላይ ለጸሎት የሚሄድ። ሙስሊሞች ግን እንደዚህ ቀልድ አያውቁም። በዲን ተጨማሪ ደግሞ በእስልምና ለምሳሌ ሐሰተኛ ነቢያቶች አሉ። ሐሰተኛ አሁን ለምሳሌ ለኦርቶዶክስ ስንሄድ ሲማቸውን አንጀርገው እንደዚህ ብለው መስቀል ይዘው በየቦታው ልብሳቸውን እንትን ቀዳዳው ምናምን እናቃለን የሚሉ ባታውያን የሚሉ ቤተክርስቲያኗ ሲበጠብጧት እንመለከታለን አሉ ማለት ነው። በኦርቶዶክስ በፕሮቴስታንት ኦልሞስት ያልናገረው ምክንያቱም ያው የምታውቁት ነገር ስለሆነ ስንት አስቀያሚ ነገር ስለሚሰራበት እንደውም ክርስትናውን ያረዱት ፓስተሮች ነቢያቶች የሚሉት ይመስሉኛል። ክርስትናውን በቁም የፈጠፈጡት አሉ የሉ የሚለውን ያው ብዙም እሱ ላይ እነሱ ላይ ጊዜ ማጥፋት አልፈልግም። ግን በእስልምናው ላይ በጣም ከምደነቅባቸው ነገሮች አንዱ በእስልምና ላይ ነብይ ነኝ ወይንም እንዲያቀርብሃለሁ እንዲተፈጠረ እንደዚህ ሆነ እንደዚህ እያለ ትንቢት የሚናገር ሰባችሁ ያደርጋል። ጀላ በገነት ይረገናል። አይዞ የጠባው ስፐርም አለ ከመቃብር የሚቀሰቅስ ስፐርሙን ረጭቶ እንደሆነ ነው። የወንድ ዘር ፍሬውን ረጭቶ መቃብር የሚያረስ ማለት ነው። ብልቱ መቆጣጠር ማይችል እላው ላይ የሚረጭ በቀን 24 ሰዓት ነው የሚሰራው። ዋንያ ሰለፊ እያለ ስለ ሙስሊም ማህበረሰብ ሲለፈልፍ ነው የሚውለው። ዲያቆን ተብሎ ለምሳሌ ዲያቆን አባይነህ ካሴ 24 ሰዓት ነው የሚሰራው። ኦርቶዶክስ ነው የሚሰራው ወይንስ እስልምና ማህበረሰብን አታክ ለማድረግ ነው 24 ሰዓት የሚሰራው? ፌስቡክ ላይ የሚጠቀሙ ምንድን ነው?